ዝም በይ አሁን አታውሪ አፍ የለሽም። የበላሽው ምግብ በጮት ያልቃል። አስቻለው የት ነው ያለው? መጋዘን ውስጥ። መጋዘን የት ሰፈር? አድራሻውን ንገሩኝ። የት ነው ያለው? አድራሻው የት መሰለሽ? የት ነው አድራሻው የት መሰለሽ? ፀሐዬ አስቻለው የት እንዳለ ማን እንዳገተው አወቀች። ወይዘሮ ወርቄም የገዛ ልጃቸውን ማገታቸውንና የት እንዳለ የት እንደሚሰቃይ ነገሯት። ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው የእናት ግፍ ድራማ ነው ይዤላችሁ የመጣሁት። መግቢያው ላይ እንዳያችሁት ወይዘሮ ወርቄ እንግዲህ የሰሩትን ኃጢአት በሙሉ እየተናዘዙ ይገኛሉ። መድኃኒት በዚሁ ቀጥይ በርቺ። እዚህ ጋር ግን የሚናገሩትን ነገር ግን ስቀዳ አላየሁም። በሆነ ነገር ማስረጃ ድምጻቸውን መግዳት ነበረባት፣ ግን ደግሞ እሷ እየሰማች ብቻ ነው ያለችው። ወደ ወይዘሮ ወርቄና መድኃኒት ስንሄድ እኔ እኮ ማነው ጠጅ እየጠመቀ ያልኩኝ ነበረ። ለካ የኔው ጉርነሽ ወይ ብለዋታል። ምክንያቱም መድኃኒትም የያዘችውን ቦምብ የሆነ ጠጅ ለወይዘሮ ወርቄ እየቀዳች መድኃኒትም እኔ ነኝ አባዬ በምትላቸው ሰዓት ወይዘሮ ወርቄም እንግዲህ እሰይ ብለዋል። ምክንያቱም ጠጅ በማግኘታቸው በጣም ነው የተደሰቱት። ይሄውልሽ ድሮ ጎረቤቴ የዲሃ ነበረች። ይህን ደግሞ እንደምታይኝ በብር ላይ የሚጨፍር በብር የምንተራስና ብሩን እንደፈለኩ የማደርገው ባለጸጋ ወርቅ ተንተርሼ የምተኛ ወርቅ የሆንኩ ሰው ነኝ ብለዋል ወይዘሮ ወርቄ። እውነትም ወርቅ ማለት ነውና ወይዘሮ ወርቄም ይኸውልሽ ድሮ ላይ እኔና ባሌ ሁሌ ነበረ ሙክት የምናርደው፣ ምክንያት እየፈለግን ነበረ ሙክት የምናርደው። የምንበላው ጥብስ የምንጠጣው ደግሞ በማር የተጨማለቀ ጠጅ ነበረ። ልሽልሻለሁ ያቺ ቅድም የነገርኩሽ ድሃ ያልኩሽ ጎረቤቴ፣ ምክንያቱም ገዝታ መብላት ስለማትችል አቅሟ ስለማይፈቅድ ድሃ ስለሆነች ባሏ የምትፈልገውን ስለማያደርግላት በአጥር ላይ ተንጠልጥላ መሰላል ላይ ወጥታ ሽታውን ምጋ ነበረ የምትወርደው። ባሏ ደግሞ ይሄንን ጥብስ እንደኛ ጥብስና ጠጅ ሊገዛላት ስለማይችል በሽታ ብቻ ነበረ የምትመገበው። ያቺ ድሃ ጎረቤቴ ግንቡ ላይ ወጥታ ያሸተተችውን ጥብስ እኔ ደግሞ ጨንጓራዬ ሌሊቱን በመፍጨት ያድራል። እሷ ደግሞ ግንቡ ላይ ወጥታ ያሸተተችውን የጥብስ ሽታ ጨንጓራዋ ሲያጣራ ያድራል ብለዋል ማለት ነው። ቀልዳቸው አይጠገቡም የወይዘሮ ወርቄ። ይሄን ሁሉ ከሰማች በኋላ አሁን እኔን ጠጅ ጥላ ይዛ መታ ልታስቀናኝ ነው ብላችሁ ነው ወይ የምታስቡ በምትላቸው ሰዓት ወይዘሮ ወርቄም አዎ ብለዋል። እንደዚህ ያለ ጠጅ ከጠጣሁ በጣም ብዙ ጊዜ እኔ የሆነኝ፣ ምክንያቱም ማስታወስ ራሱ አልቻሉም በጣም ስለቆየ። በጣም እኮ ይሄ ጠጅ እኮ በጣም የድሮ ነው። የድሮ ጠጅ እኮ ገና ከበር ሲገባ ነበር የሚሸተው። መድኃኒትም እኔ የእናንተ ሰራተኛ የማር ጠጅ የት እንዳለ ፈልጌ በእግር በፈረስ ነው እዤሎት የመጣው በምትላቸው ሰዓት ወይዘሮ ወርቄም ጎሽ ብላቸውና የወይዘሮ ወርቄ ክፋት እንኳ ወይዘሮ ወርቄም ፈጣሪ ይባርክሽ ብለው መድኃኒትም በሚመርቋት ሰዓት መድኃኒትም አሚን ብላለች። ወይዘሮ ወርቄም ያው ውስጣቸው ጥርጣሬ ስላለ ግን ለምንድን ነው መድኃኒትም ጠቦቱን ስላስቀረው ቅር አላችሁ ወይ? ደሞዜ እኮ ትንሽ ስለሆነ ነው። ደሞዜ ብዙ ቢሆን ጠቦቱ አይቀርም ነበረ፣ ግን ደግሞ በአቅሜ ያለችኝ ገዝቼላችኋለሁ በምትል ሰዓት ጠቦቱ ይቆየ። ወይዘሮ ወርቄም ለምንድን ነው የገዛሽልኝ በሚሏት ሰዓት መድኃኒትም ምኑን ብላለች። ምኑን በምትል ሰዓት ጠጁን። መድኃኒትም ምን አይነት ጥያቄ ነው? ለምን አመጣሽልኝ? ለእርሶ ነዋ የገዛሁላችሁ። ማር የሆኑ አሰሪ ናችሁ። እኔ ደግሞ ለእናንተ ይሄንን ገዝቼላችኋለሁ። ወይዘሮ ወርቄም በጣም ተገርመውና እውነትም ስላላሳመናቸው የሚገባኝን አውቃለሁ፣ ግን ደግሞ ይሄንን ለምንድን ነው ያመጣሽልኝ? መድኃኒትም እንደሚገባችሁ ስለማቅ ነው እየገዛሁላችሁ በምትላቸው ሰዓት ወይዘሮ ወርቄም እንደሚገባኝ አውቃለሁ፣ ግን ደግሞ የዛሬን ቀን መርጠሽ ለምንድን ነው የገዛሽልኝ? ባልጠፋ ቀን ዛሬን እንዴት መረጥሽ? አንቺ ልጅ ያሰብሽው ነገር አለ እንዴ በሚሏት ሰዓት መድኃኒትም ምን ላስብ እችላለሁ? ሁሌ እንደሚነግሩኝ ከሆነ የኔ ጭንቅላት መቼም ሁሌም እኮ ትንሽ ነው የሚያስበው ብላ እንግዲህ በተጸጸተ አይምሮ ያዘነ መስላ ወይዘሮ ወርቄን ለማሳዘን ሞክራለች። ወይዘሮ ወርቄ ግን የሚያምኑ ፍጥረት አይደሉም። ወይዘሮ ወርቄ ማሰብ
እንደማትች አውቃለሁ፣ ግን ደግሞ ዛሬ ጠጅ ያመጣሽበትን ምክንያት ማወቅ እፈልጋለሁኝ። መድኃኒትም ብነግሮት ደስ ይለኝ ነበረ፣ ግን አልችልም። ወይዘሮ ወርቄም የማትነግሪኝ ከሆነ ምንነቱን የማላቀውን ጠጅ ልቀምስም ሆነ ልጠጣ አልችልም። መድኃኒትም ምን መሰሎት አባዬ እናቴን ያውቋታል አይደለም ወይ በምትላቸው ሰዓት ወይዘሮ ወርቄም ያጣች የገረጣች ድሃ መሆኗን አውቃለሁ ሌላ የማውቀው ነገር የለም በሚሏት ሰዓት መድኃኒትም ያጣች የገረጣች ድሃዋ እናቴ ሁልጊዜ እንደዚህ የሚያምርና ቆንጆ ጠጅ መጠጣት ትፈልግ ነበር። ግን ደግሞ ያሰበችውን ሳታሳካ ሞት ቀደማት በምትላቸው ሰዓት ወይዘሮ ወርቄ ሞታለች እንዴ? መድኃኒትም አዎ አባዬ አርፋለች በምትላቸው ሰዓት ወይዘሮ ወርቄም ከድህነት ሞት ይሻላል፣ እንኳንም ከዚህ ከድህነት አረፈች። እናቴ አምሮትና ፍላጎት በአይምሮዬ እየመጣ ያሰቃየኛል፣ ለዛ ነው አባዬ በምትላቸው ሰዓት ወይዘሮ ወርቄም ለዛ ነው እናትሽን ማጠጣት ስላልቻልሽ እናቴ መጠጣት ያልቻለችውን አሰሪን ጠጅ ላጠጣት ብለሽ የገዛሽልኝ በሚሏት ሰዓት መድኃኒትም አባዬ በምትላቸው ሰዓት ወይዘሮ ወርቄም አሁንም በድጋሚ ዛሬ ለምን የዛሬን ቀን መረጥሽ? መድኃኒትም ዛሬ የሞት አመቷ ነው። ዛሬ የሞተችበት ቀን ነው። ምክንያቱም እሷ በምትናፍቀኝ ሰዓት ነው። የእሷ እኩያ የሆኑትን አሰሪን ላስደስት ብዬ ነው ጠጁን የገዛውሎት እና ዛሬ ከሞተች አመቷ ነው ወይ በሚሏት ሰዓት መድኃኒት ማው በምትል ሰዓት በጣም ያሳዝናል አሉና ወይዘሮ ወርቄ በጣም አዝኛለሁ ልልሽ፣ አንዳንድ ሰው በችጋር ከሚኖር ቢሞት ይሻለዋል። ከዛ ከሞቱት አንዷ ደግሞ እናትሽ ነች። መድኃኒትም ዝም በምትል ሰዓት ወይዘሮ ወርቄ ምን ነው ተናደድሽ ወይ ብለው በሚጠይቋት ሰዓት መድኃኒትም አልተናደድኩም ብላለች። እውነት ለመናገር እንዴት አያናድድ አያንጨረጭር። መናደድ የለብሽም። መናደድ ካለብሽ ራሱ በራስሽ በገዛ እናትሽ ተናደጂ። ምክንያቱም እናንተን ማሳደግ ሳትችል ነው የፈለፈለቻችሁ። ኒትም ልክ ኖት ብላ እንግዲህ አሳምናችኋለች ለወይዘሮ ወርቄ። ካመኑ በኋላ እንግዲህ የእናቷ የመድኃኒት የእናቷ የሞት አመት መሆኑን ሲያውቁ እንግዲህ ጠጁን ተቀብለዋል። ጠጁን ከተቀበሉ በኋላ እንግዲህ በጣም ናፍቋቸው ነበረ። ከናፈቁት ጓደኛ ጋር የተገናኙ ይመስል እንዲያገኙት ነው እንግዲህ ፉት አድርገው አንዱን ብርጭቆ እየጨረሱት። መድኃኒትም ይሄን የመሰለ ጠጅ ገዝታ በሰጠቻቸው አመዳም ብለው እንግዲህ አመዳም ስድብ ከነሱ አይጠፋም፣ ሰድበዋታል። እሷም ወጥታለች። እሷም ደግሞ ከወንድ ወጣች ካዩ በኋላ እያከታተሉ ነው የጠጡት። ምክንያቱም እሷም ያሰበችው እቅድ ስለነበረ አብዝታ ነው የሰጠቻቸውና እዚህ ይጠጣል እንደኔ ጠጅ ሲጠጡ ያየሁኝ ወይዘሮ ወርቄ ነው እንደ ውሃ እኮ የጨለጡት ማለት ነው። ወደ መድኃኒትና ፀሐዬ ስንሄድ መድኃኒትም ተናዳ ፀሐዬ ጋር በሄደች ሰዓት እንግዲህ ምን ሆነች ነው በምትላት ሰዓት መድኃኒትም ካፋቸው የሚወጣው በሙሉ አንድ ጥሩ ነገር የለው፣ ሁሉም ነገር መጥፎ አያልቅባቸውም ወይ በምትል ሰዓት ፀሐዬም እንኳን ደህና መጣሽ፣ እኔ ስሰቃይ የነበረውን ስቃይ ቀመሽ ወይ? መድኃኒትም እኔ ምልሽ ጭንቅላታቸው ውስጥ ቁጭ ብሎ ስድብ የሚያመርትላቸው ፋብሪካ አለ ወይ? አየም እሱ እንኳን የኔም ጥያቄ ነው። ምክንያቱም ይሄን ሁሉ ስድብ ካላመረቱት ኬት ይመጣላቸዋል? መድኃኒትም ዓለም ላይ ያለውን ስድብ በሙሉ የሚያመርቱት እነሱ ናቸው። የስድብ እናት የሆኑ ሴትዮ በምትል ሰዓት ፀሐይም አትናደጂ ብላታለች። ምክንያቱም ብትናደጅ ልክ እንደ ፀሐዬ ማዳት በማዳት ነው እንጂ የምትሆነው ምንም የመቀየረው ነገር ስለሌለ መድኃኒትዬ አትናደጂ መቀየር ለማትችዩ ነገር። ምክንያቱም ዛሬ እንደዚህ ሰድበው ያንቋሸሹን ሰዎች ደግሞ ነገ እኛን ይለምኑናል። የፈጠረን አምላክ በዙፋኑ ነው ያለው። ይሄን ሁሉ በደልና ይሄንን ሁሉ ግፍ ያየናል፣ ይቆጥርልናል። መድኃኒትም ፈጣሪ እነሱን ከመቅጣቱ በፊት እኛንን ቀድመን እነሱን መቅጣት የምንችለው። ፀሐይም ሴትዮዋን ፈጣሪ ካልሆነ ማንም አይችላቸውም። ስለዚህ
ጣናቸው በምትል ሰዓት መድኃኒትም አታስቢ በቅርቡ የእጃቸውን ያገኛሉ። ፀሐይም አላስብም፣ አንቺ ግን ራስሽን ጠብቂ፣ ለልጃቸው ራሱ የማይመለሱ ሴጣን ሴትዮ ናቸው። አውቃለሁ፣ ለእኔ አታስቢ፣ እነሱ ደንዳና ልብ ነው ያላቸው ያስታውቃሉ። ጠጁን ጠጡቶ በምትላት ሰዓት መድኃኒትም እነሱ ሰካራም መሆናቸው ያስታውቃል። ምክንያቱም ገና ዞር ከማለቴ ነው አንዱን ብርጭቆ ልክ እንደ ውሃ የጨለጡ። መድኃኒትም ወይዘሮ ወርቄ በሚጠሯት ሰዓት እኔ የገዛሁላቸውን ጠጅ ራሱ እየጠጡ ምላሳቸው ዝም ማለት እኮ አይችልም። ይህም የማያርፍ ምላስ ነው ያላቸው። በእነሱ አትፍረጂ፣ ስለዚህ ወደ ስራሽ ሂጂ። ፊትም አቤት አባዬ ብላ በምትመጣ ሰዓት አንቺ እንቁራሪት የመሰልሽ ሴትዮ ያመሻል እንዴ ብለዋል ማለት ነው። እንደው እነዚህ ወይዘሮ ወርቄ ግን እውነት ለመናገር የሆነ ፈታ ያደርጉኛል። ያው ስራቸው በጣም ቢያስጠላም ቢያናድድም የሆነ ስድባቸውና አነጋገራቸው የሆነ በጣም ሳቅን የሚጭር ነው። ወይዘሮ ወርቄ ጆሮሽ አይሰማም በሚሏት ሰዓት መድኃኒትም ይሰማል፣ ኧረ ጆሮ ይሰራል በምትላቸው ሰዓት ወይዘሮ ወርቄ እንግዲህ አይሰማም፣ ጆሮች ትክክል አይደለም፣ ስለዚህ ኮርኩሪው ብለዋል። ምክንያቱም እየሰከሩ መድኃኒትም እንደፈለገችው እሷ እንደምትፈልገው እየሆኑላት ነው። አሁን እየጠንብዝ እያሉ እንግዲህ እየሰከሩ ነው። አሁን ላይ ትንሽዬን የቀራቸው አሁን ከትንሽ ሰዓት በኋላ መለፍለፋቸውን ይጀምራሉ። መድኃኒትም ጠጇን ሞልታ ከመጣች በኋላ እንግዲህ አባዬ ይነሱ ይጠጡ በምትላቸው ሰዓት ወይዘሮ ወርቄም በቃኝ እያሉ ባሉበት ሰዓት ወይዘሮ ወርቄ በማር እኮ የተጨማለቀ ጠጅ ነው፣ በማር ተጨማልቃችሁ አድጋችሁ እንዴት ነው በማሩ የምትጨክኑ? ስለዚህ ተነሱ በምትላቸው ሰዓት አንድ ብርጭቆ እኮ አይደለም አንድ ጆግ በሙሉ ነው የጠጣሁት፣ መናገር እስከሚያቅታቸው ድረስ የጠጣሁት እያሉ እንግዲህ እየለፈለፉ ነው። ለፈለፉ የጠፉ ማለት አሁን ነው። ምክንያቱም ወይዘሮ ወርቄ ከመስከራቸው የተነሳ የሚያወሩትን ወሬ ራሱ አያውቁም፣ መስማት አልቻሉም። ቡጢ ብለዋል። የመጀመሪያ ቡጥሽን እኔ ላይ ልታሳርፊ ነው ወይ በሚሏት ሰዓት መድኃኒትም እንዴት ነው እርሶ ላይ ቡጢ የሚያርፈው? እናንተ እኮ በማርና በቅቤ እያደጉ አባየኖት ስላቸው ሰዓት አዎ አውቃለሁ፣ በማር እየዳለበ ገላ ነው እያለኝ በሚሉ ሰዓት ወይዘሮ ወርቄ ዞር ስትይ ጫካ ነበረ በሚሏት ሰዓት እንግዲህ መድኃኒትም ጫካ ውስጥ ምን ይሰራሉ ስትላቸው ወይዘሮ ወርቄ ሚስጥር ብለዋል። ምክንያቱም የባላቸውን ጉዳይ አሁን ላይ እየተናዘዙ ነው። ሚስጥር ለመደበቅ ሲል ከሰው ተደብቆ ጫካ ይገባል። ምንም ለማድረግ ቢሆን ጫካ ነው የሚገቡትም። እርስዎ ግን ወደ ጫካ የሚገቡት ለምንድን ነበረ በምትላቸው ሰዓት ወይዘሮ ወርቄም ጉድጓድ ብለዋል። ጉድጓዱን ለምንድን ነው የሚቆፍሩት? ወይዘሮ ወርቄም ለጠላቶቼ ነው የምቆፍረው፣ ምክንያቱም በመንገዴ እየገቡ የሚያሰናክሉኝን እዛ ውስጥ ልከታቸው ነህና ወደ አፈር ትመለሳለህ የሚለውን ተግባር እኔ ተገብረዋለሁ በሚሉ ሰዓት መድኃኒትም ሰው ገለው ያውቃሉ ማለት ነው ወይ ሰዓት ወይዘሮ ወርቄ ምን ማለት ነው? ይሄ ደግሞ መግደልና አለመግደሌን ማወቅ ላንቺ ምን ይሰራልሻል? እባብ የሆንሽ ልጅ ነሽ፣ ነግሬሽ አውቃለሁ ወይ በሚሉ ሰዓት እንግዲህ መድኃኒትም አዎ አውቃለሁ፣ እኔ ግን እርስዎን በጣም ነው የምወዱት። አንድ ጥያቄ መጠየቅ ፈልጋለሁ፣ እንደርሶ እንዴት ነው ሀብታም መሆን የምችለው በምትላቸው ሰዓት ወይዘሮ ወርቄም ሀብታም ባል አግቢ፣ ከዛም ደግሞ ልጁ ለጅለት፣ ከዛም በኋላ አይፈታሽም፣ ሊፈታሽ ካለ ደግሞ አናቱን ብለሽ ልክ እንደኔ ትገዩዋለሽ። እኔም ሊፈታኝ ሲል ነው ሀብትና ንብረቱን ከሌላ ሰው ጋር በእኔ አልጋ እኔ በተኛሁበት አልጋ ላይ ሌላ ሰው እንዲተኛ ስለማልፈልግ አናቱን ብዬ ነው እጫካ ወስጄ እየቀበርኩት